ስለዚህ ኒውተን ያጠናቸው ስለ ሎውስ ኦፍ ሞሽን ሶስት ናቸው። ፈረስት ኒውተንስ ሎው ምንድነው የምንለው? it is a law of inertia እንለዋለን። an object at rest remains at rest and an object in a straight line remains what in a straight line with constant motion straight line የሚለው ራሱ ማተር ያደርጋል። ሁለተኛ force causes motion ኒውተን ሰከንድ ሎው ቤስት ነውን ብዙ ጊዜ ኦብጀክቶች ሞዴል የሚደረጉ ዳይናሚክስ ላይ እቺ ናት በተለይ። ሶስተኛ forces always come in equal and pair forces አክሽን እና ሪአክሽን የምንለው እነዚህን ነው የምናየው። so the first condition is Newton's first law or law of inertia. what is inertia? እስኪ ኢነርሺያ ዲፋይን ካደረጋችሁ ከኒውተን ፈርስት ሎው ሪሌት እንደሚሆን ታውቃላችሁ ማለት ምንድነው ያለን? ፈርስት ኒውተን ሎው an object at rest አላችሁ remains at rest and an object in motion remains in a straight line constant speed unless acted by net force. ለምንድን ናት እቺ ስትሬት ላይን ለምን አስፈልገ? ኮንስታንት ስፒድ ለምን አስፈልገ? እኔ ብዙ ጊዜ ድሮ ሳየው ብዙ አይገባኝም ነበር ማለት ዋይ ስትሬት ላይን ዋይ ኮንስታንት ስፒድ እንዲሁ ሰንተንሱ ይዘዋለሁ። yes an object at rest ይቆያል an object in motion ይቆያል ብዬ ግን ስትሬት ላይን አልጨምርም ነበር ኮንስታንት ስፒድ አልጨምርም። ረዘም ይላል አይደለ ሰንተንሱ ግን ኒውተን ሰከንድ ሎው ማን ነው ፈርስት ሎው ይሄ ነው። ለምን ስትሬት ላይን አለ? because ከስትሬት ላይን ወደ ከርቭድ ለማምጣት ፎርስ አፕላይ ማድረግ አለብን። ግን እዚህ ጋር ፎርስ ኔት ምንድነው ኮንሲደር የምናደርገው? ዜሮ አንለስ ነው የሚለን አንለስ አክት ዳውን ምን ማለት ነው ይሄ መሰላችሁ? በቀላሉ ፎርስ አፕላይ ካላደረግን ሬስት የነበረ ኦብጀክት ምንም ሞሽን መጀመር አይችልም። እንዴ በራሱ ተነስቶ ይሄዳል? አንድ ድንጋይ የተቀመጠ ድንጋይ አለ የሆነ ነገር ካልገፋ ነው ተነስቶ ይሄዳል? አይሄድም። ለምን? ፎርስ አፕላይ አላደረግንም። ይሄ አትሬስት የነበረ አትሬስት ነው የሚቆይ። ስለዚህ ፎርስ አፕላይ ካላደረግን እንደዛ ማለት ሞሽን ላይ የነበረስ አንድ ጊዜ ሞሽን ብንሰጠውስ ፎርኤቨር ይሄዳል። ግን ፎርኤቨር የሚንቀሳቀስ ኦብጀክት አለ እንዴ? የለም። ምን? ፎርስ ስላለ ማለት ፎርስ ኦፍ ፍሪክሽን ምን ስለሚያደርገው ኦፖዝ ስለሚያደርገው ነው እንጂ ይሄም ፎርስ ነው ማለት። ይሄ ባይኖር ግን ፎርኤቨር አት ዘ ሴም ስፒድ ምን ማድረግ ይችላል? ምን ማለት ነው? ይሄ ኦብጀክት እቺ ኦብጀክት ብጥላት ማለት እንደዚህ አድርጌ ፎርኤቨር ፍላይ ታደርጋለች። ግን ድራግ ሬዚስታንስ አለ፣ ግራቪቲ አለ። እነዚህ ሁሉ ምን ያደርጉታል? አፌክት ያደርጉታል። ባይኖር ግን አንለስ አክትድ አፕ ኦን ስትሬት ላይን ይቆያል። ኮንስታንት ስፒዱ መቀየር አይችልም። እነዚህ አጥታችሁ ግን ምን ማድረግ ይችላሉ? እቺን ተሰርዟትና ኮንስታንት ምን ቬሎሲቲ ማለት ግን ትችላላችሁ። ቢኮዝ ኮንስታንት ቬሎሲቲ ስትሬት ላይን ላይ ብቻ ነው እንጂ ሰርክል ላይ ስትሬት ላይን አለን? ማን ነው ሰርክል ላይ ኮንስታንት ቬሎሲቲ አለ? የለም። ሰርክል ላይ እንዴት ቬሎሲቲ? ሰርኩላር ሞሽን ስፒድ ነው እንጂ ኮንስታንት ሊሆን የሚችለው ስፒድ ቬሎሲቲ ሊሆን አይችልም። ቢኮዝ ዳይሬክሽን ማተር ስለሚያደርግ ማለት ነው። እነዚህ እንያቸው። ለምሳሌ መኪና ላይ ስንሄድ ለመጀመሪያ ጊዜ ሞሽኑ ስታርት ሲያደርግ ምን እንላለን? እኛ ወደ ኋላ ነው ወደፊት ነው ወይስ ወደ ኋላ? መኪናው ሲጀምር እኛ ወደ ኋላ እንደዚህ የሚያደርገን ምክንያት ኢነርሻ አለ። ኖ መሄድ አንፈልግም እንደማለት ሬዚስት እያደረገ ነው ሰውነታችን። አትሬስት ነበር ግን መኪናው ሲጀምር ምን ተቀምጠናል አይደለ? መኪናው ሲነሳ እኛ ወደ ኋላ የምንለው ምክንያት ምንድነው? ኢነርሻ አለ ማለት። ኢነርሻ ምንድነው ኦፖዝ የሚያደርግ? ኢት ኦፖዝስ ዘ ቼንጅ ኢን ስቴት ኦፍ ሞሽን ቼንጅ ኢን ዘ ስቴት ኦፍ ሞሽን ማለት ምን ማለት ነው? አትሬስት ነበር ኦብጀክት አትሬስት ነው መቆየት የሚፈልግ ሞሽን ላይ የነበረ ሞሽን። አሁን ደግሞ እየሄድን ነው እንበል it is at motion the car is moving but ምን ሊያደርግ suddenly stop ሊያደርግ ሲሞክርስ ብሬክ የሆነ ነገር መኪና አሁን የሆነ ሰው ሲገባ ወይም መኪና ሲገባበት ብሬክ ሲያደርግ ሁላችን ወደፊት አይደለ? ሁላችን ወደፊት ፎርዋርድ ሊን የምናደርግበት ምክንያት ምንድነው? ሰውነታችን ሞሽን ላይ ስለነበረ እንዲቀየር ሳደንሊ ቼንጅ እንዲሆን አይፈልግም፣ መሄድ ይፈልጋል ማለት ነው። ምን አለን? the tendency to continue its motion ነው። ስለዚህ ሳደንሊ መቆም ስለማይፈልግ አይን መሄድ እንፈልጋለን ማለት ነው ማለት ኢነርሻ። ስለዚህ ኢነርሻ it is the quantity measure of mass ማለት ነው። አሁን it is the tendency አላችሁ። ኢነርሻ ማለት tendency of an object ምን ለማድረግ resist። አያችሁ መጀመሪያ ለመሄድ ስንል አንሄድም እያልን ነበረ። መኪናው ሊቆም ሲሞክር ደግሞ አንቆምም እያልን ነበር። አያችሁ ሬዚስት ነው። መሄድም አንፈልግም። አንዴ መሄድ ከፈለግን ደግሞ እየሄድን ከነበር ደግሞ መቆም አንፈልግም ማለት እሱ ምን ይባላል? ኢነርሻ። it is inherent property የማንኛውም ኦብጀክት ያለው ማለት ቼንጅ እንዳይኖር ነው። በቃ ቼንጅ እንዳይኖር ሬዚስት ማድረግ ወይም ኦፖዝ ማድረግ ምን ይባላል? it is inertia። ላርጀር ኦብጀክቶች እና ስሞለር ኦብጀክት አንድ አይነት ሬዚስታንስ አላቸው? ኖ ቢኮዝ ኢነርሻ ኢዝ ዘ ሜዠር ኦፍ ማስ ነው። ስለዚህ የዚህ ኢነርሻ ትልቅ ነው፣ የዚህ ኢነርሻ ደግሞ ትንሽ ነው።
ቢኮዝ ይሄ እየተንቀሳቀሰ ነበር ለማቆም ቀላል ነው። ይሄኛው ይከብዳል፣ ይህች ግን ቀላል ናት ማለት ነው። ይሄ ከሞመንተም ጋር ሪሌት እናደርገዋለን። ያኔ ኮንፊውዝ እንዳትሆኑ we will answer። የኒውተንስ ፈርስት ሎው አፕሊኬሽን ወይም ደግሞ ዲሞንስትሬት የምናደርግበት ቦታዎች የመጀመሪያ ሲት ቤልት ነው። ለምንድን ነው ሲት ቤልት ብዙ ጊዜ ቀበቶ ማሰር የሚያስፈልገው? ለምንድን ነው? ከኒውተንስ ፈርስት ሎው ጋር ተያይዞ ምን ለማለት እስክንየው ሌትስ ሲ this is a driver። ይሄ ዲሞንስትሬሽን በሮቦት ነው ያደረጉት። በት እዚህ ጋር ቢጋጭ መኪናው ሲጋጭ ምንድነው ሞሽን ላይ ነበር አይደል? ሞሽን ላይ ነበር። ሳደን ስቶፕ ሲያደርግ ወይም ሲጋጭ ሰውየው ሞሽን አንድ ላይ ነው ከመኪናው ጋር ሪላቲቭ ሞሽናቸው ዜሮ ነው። ምን ማለት ነው? ሞሽን ላይ ነበረ። ስቶፕ ሲያደርግ መሄድ ስለሚፈልግ ምን ይሆናል? ኢት ሊንስ ፎርዋርድ። ለዛ ከዚህ ጋር ሊጋጭ ነው ከመስተዋቱ ጋር ከብዙ ነገር እንዳይጋጭ ምን ይታሰራል? ቀበቶ። ስለዚህ ቀበቶ ከምን ያድነናል? ወደፊት ሄደን እንዳንጋጭ። ምን ብለን ነበረ? መኪና ሲቆም ሁላችንን ወደፊት እንደዚህ የምንሄድበት ምክንያት ኢነርሻችን መሄድ ስለሚፈልግ ነው። ለዛ ምን ያስፈልጋል? ቀበቶ። ይሄ አንደኛ ነው። ስለዚህ ቀበቶ ማሰር it is related with ኒውተንስ ፈርስት ሎው ነው። ሰከንድ ኤርባግ ኢንክሪዚንግ ዘ ስቶፒንግ ታይም ይላቸዋል። ይሄ ከኢምፐልስ ጋር አያይዘን እናያለን። ኢምፐልስ ላይ ይሄ አያችሁ ኤርባግ የሚባል አለ። ክራሽ ሲያደርግ መኪና የሆነ በዲቫይስ አለች፣ ሰንሰር አለች። ክራሽ አድርጎ ሲመጣ ምን ያደርጋል? መሪያችን አካባቢ መጥቶ ግጥም ይላል፣ ይነፋል ማለት ነው። ስለዚህ ይሄ ኤርባግ እንዳንጋጭ ምን ያደርገናል? ሴፍቲ ኩሽኒንግ ይባላል። ይሄ ኩሽኒንግ ኢፌክት ነው። ምን ለማድረግ ነው? ቱ ሪዲዩስ ምን ኢንጁሪ። አያችሁ ይሄ ደግሞ ኤርባግ የሚያስፈልግ ሁሉም መኪና ኤርባግ አለው ማለት አይደለም። አንዳንድ በተለይ ዘመናዊ ቴክኖሎጂ ያለው ግን ኤርባግ ትገጥሙና ምን ያደርጋል? በራሱ አደጋ ሲፈጠር ምን ያደርጋል? ሰንሰር አለው፣ ኢንፍሌት ያደርጋል፣ ይነፋል፣ ይመጣል። ሄቪ ኦብጀክት ቅድም እንዳልነው ነው ሃርደር ቱ ስታርት ኦር ስቶፕ ቢኮዝ they have what larger or more inertia። ብዙ ኢነርሻ ያለው ነገር ኒውተንስ ፈርስት ሎው ምን ብሎናል? ፎርስ አፕላይ ካላደረጋችሁ አንድ ኦብጀክት ምን ማድረግ አትችሉም? ሞሽን ስታርት ማድረግ ወይም ስቶፕ ማድረግ አትችሉም። ግን ኢነርሻው ኢት ዲፔንድስ ኦን ዘ ኢነርሻ። ትልቅ ነገር ለመግፋት በእግራችንም ቢሆን እንደዚህ እናደርጋለን። ከባድ ነገር ግን ሞሽን ስታርት ለማድረግ ይከብዳል። ለምን? ትልቅ ኢነርሻ ነው ያለው። ኒውተንስ ሰከንድ ሎው ገብተናል። ዋት ኢዝ ኒውተንስ ሰከንድ ሎው? አክሰለሬሽን እና ፎርስ ነው ሪሌት የሚያደርግልን። ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። እቺ ፎርስ ግን ግዴታ ኔት ፎርስ መሆን አለበት። አንዳንድ ጊዜ ኔት ፎርስ ይሁን ስንል ምን ችግር አለው የሚል ተማሪ አለ። በቃ ፎርስ ቢካውዝ ዘር ሜይ ቢ ሚኒ አፕላይድ ፎርስስ። የነዛ ፎርሶች ኔት ነው መውሰድ ያለብን እንጂ ሲንግል ፎርስ አይደለም። ስለዚህ ከዚህ አክሰለሬሽን ሶልቭ አድርጉ። ለምሳሌ አክሰለሬሽን ኢዝ ኢኳል ቱ ፎርስ ኦቨር ማስ። አያችሁ ምን ማለት ነው? ፎርስ ኢዝ አክሰለሬሽን ኢዝ ብዬ ልጀምር። አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ፎርስ ኤንድ ኢንቨርስሊ ዊዝ ማስ። ይሄ ግዴታ ነው። በአንድ አይነት ፎርስ ብትገፉ ይሄ አሁን 10 ኪሎ ግራም ቢሆን ይሄም 10 ይሄ 20 ላድርገው ወይም 40 ኪሎ ግራም ይሁን በአንድ አይነት አክሰለሬሽን ሙቭ እንዲያደርጉ ፈለጋችሁ 2 ሜትር ፐር ሰከንድ ስኩዌር፣ ይሄም 2 ሜትር ፐር ሰከንድ ስኩዌር። ኒውተን ሰከንድ ሎው እንኳን ባናውቅ ኢንቱኢቲቭሊ እንዲሁ ዝም ብለን በምናውቀው በልምድ ምን አለ 10 ኪሎ ግራም ለመግፋትና 40 ኪሎ ግራም ለመግፋት አንድ አይነት ፎርስ ነው እንዴ የሚያስፈልገው? ግን አንድ አይነት አክሰለሬሽን ኢት ዲፔንድስ። አንድ አይነት አክሰለሬሽን ለመስጠት ለየትኛው ፎርስ ብዙ መስጠት አለብን ማለት ነው? ለዚህ የዚህ ፎርስ ትልቅ መሆን አለበት አክሰለሬሽን ዘሴም ለማድረግ ማለት ነው። ስለዚህ የዚህ አክሰለሬሽን ለምሳሌ አክሰለሬሽን ኢዝ ኢኳል ቱ ትላላችሁ በስንት የምንግፋው? ይሄ ስንት ይሆናል? ስንት ሲካፈል ለስንት ነው ሁለት የሚመጣ? 20። ስለዚህ 20 ኒውተን ነው ማለት ነው። አክሰለሬሽን ሶልቭ ስታደርጉ 20 ሲካፈል ለ10 ብላችሁ 2 ስለሚመጣ እዚህ ጋር ስንት ነው መሆን ያለበት? 2 የሚመጣ 80 አይደለም እንዴ? 80 ኒውተን ቢኮዝ አክሰለሬሽን ኢዝ ኢኳል ቱ ብላችሁ 80 ኒውተን ሲካፈል ለማስ ለ40 ስንት ይሆናል? ይሄ 2። አያችሁ አንድ አይነት አክሰለሬሽን እዚህ ጋርም 2 ለማለት ይሄ ግን በ80 ነው መግፋት ያለበት። እቺ እንኳን በ20 ትበቃለች። 10 ነው 10 ኪሎ ግራም በ20 በቂ ነው። 40 ኪሎ ግራም ግን በ80። አያችሁ ምን እያልን ነው? ለትልቅ ማስ ትልቅ ፎርስ እንፈልጋለን። ምን ለማድረግ? አንድ አይነት ፎርስ አፕላይ አንድ አይነት አክሰለሬሽን እንዲኖር ለማድረግ ማለት ነው። እቺ ሪሌሽን ግን ያዟት።
force is directly proportion, acceleration is direct proportion with force but inversely with mass ማለት ነው። ኢምፕሊኬሽን እንያው ሞር ፎርስ ምን ይሰጣችኋል? ሞር አክሰለሬሽን። ይሄ ባታስታውሱት ሰንተንሱ ከፎርሙላው ታመጣላችሁ። ትልቅ ፎርስ አድርጉት። ይሄ 2 እጥፍ ካረጋችሁት አክሰለሬሽን ስንት ይሆናል? 2 እጥፍ። ይሄ ግዴታ ነው። ፎርስ ሲጨምር አክሰለሬሽን ይጨምራል። ቢኮዝ አክሰለሬሽን የመጣው ከምን ስለሆነ ከፎርስ ነው የመጣው። ሞር ማስ ማለት ደግሞ ለስ አክሰለሬሽን። አያችሁ? ለአክሰለሬሽን ነው ሶልቭ አድርጋችሁ ኢፌክት የምታዩት። እንደዚህ አድርጉት። እዚህ ቁጥር ስንጨምር ማስ ላይ ስንጨምር አክሰለሬሽን ምን ይሆናል? ይጨምራል። ሞር ፎርስ ሞር አክሰለሬሽን። ማስ ስትጨምሩስ አክሰለሬሽን ምን ይሆናል? ይቀንሳል። ኢንቨርስ ሪሌሽን ነው። ለትልቅ ማስ በኢኳል ፎርስ ልግፋው ስትሉ ምን ይቀንሳል? አክሰለሬሽን ይቀንሳል። ይሄ ግዴታ ነው። ዳይሬክሽን ኦፍ አክሰለሬሽን ደግሞ ዳይሬክሽን ኦፍ ኔት ፎርስ ነው ማለት ነው። አፕላይ የምናደርገው ነገር ምን ይወስነዋል ማለት ነው? ዳይሬክሽን። እንደዚህ ስንገፋው ፎርስም እንደዚህ ነው፣ አክሰለሬሽንም እንደዚህ ነው። ወደዚህ ስንገፋው እንደዚህ ነው። ዳይሬክሽንም